ዝማሬ መላእክት ያሰማል፣ ጸጋውን ያብዛልን። እግዚአብሔር ይመስገን። እግዚአብሔር አምላካችን ለኃጢአታችንና ለበደላችን ባሳየበት በእምነቱ ላይ ያሳቱ በዚህ በቅዱስ ሥጋው
ልናመሰግን ስምንታዊ የአምላካችን አምላክ በለባሪ አምላካችን እንደሆነ ስለማይነገር ስለማይሰገነ እናቱ እናታችን አማላጃችን ወለታንባል አምላክተማን የሁላችን ጋርተሰባ ሁላችን ጋር ነው። የደጋግ አባቶቻችን ምክንያት የአውነት የጸጣም ወደ ክትቶቻው እናስርባቸው ከሁላችን ጋር ነው። እግዚአብሔር የተፈቀደውን ገንዘበን ለዚህ ዘይታ ማማለት እግዚአብሔር አምላካችን በመካከላችን ተገኝቶ እያስተምረን እየመከረን የእርሱ መልካም ፈቃድ አሁን ግን ክርስቶስ ላንቀላፉት በኩራቱ ተነስቶልናል። አሁን ግን ክርስቶስ ላንቀላፉት በኩራቱ ተነስቶልናል። በኛ ከወንቶች ምዕራፍ 15 ቁጥር 21 ላይ እናገኘዋለን። ቃሉ በልቦናችን ሰሌዳ ይታተም፣ ሁላችን ቃሉ በአንደበታችን መሰክርልን። አሁን ግን ውስጥ ክርስቶስ ላንቀላፉት በኩራቱ ከሙታን ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 ላይ እናገኘዋለን። እንግዲህ ይህንን የተናገረው አምላካችን እግዚአብሔር ሲሆን በቃሉ ላይ የተናገረው በራሱ ዓለም ዓለምን ተዘዋውሮ ያስተማረ ሐዋርያው ቅዱስ ጳውሎስ የተናገረው ነው። እንግዲህ ይህንን የተናገረበት ምክንያት ክርስቶስ አምላካችን ከሙታን ተለይቶ ሞትን ድል አድርጎ እንደተነሳ ሲያስተምር ሲመክር ይህንን ቃል ተናግሯል። የተናገረበት ምክንያት በተጨማሪ ለእኛ ለሰው ልጆች ክርስቶስ ስለ ኃጢአታችን እንደሞተ ዳግመኛ ግን መሞትን እንደሌለብን ከኃጢአታችን እንዳስነሳን በደላችንን እንዳጠፋልን ሲያስተምረን ሲመክረን አልናል። እግዚአብሔር አምላካችን በዚህ አይነት የላከውን አቅርብ የገኘውን የተደበቀውን ገልጦ እንዲያስተምር በደጋግ ለነቢያት ሐዋርያት የገለጻቸውን እውቀትና አእምሮ ገልጦ አእምሮአችንን ተቆጣጥሮ ያስተምረን እንዲመክረን የእርሱ መልካም ፈቃዱ ነው። እንግዲህ ወቅቱ የትንሣኤ ወቅት ነው። እግዚአብሔር አምላካችን ሞታችንን ሞቶ ድል ነስቶ ስለኛ ኃጢአት የእኛን ምግብ የገባውን ቃል ኪዳን ይፈጽም ዘንድ ነው። የአዳም አባታችን ከልጅ ተወልጄ አድንሃለሁ ብሎ የእኛን ሞት የእኛን በመስቀል ላይ ተሰቅሎ 6666 ጊዜ ተገርፎ ስለኛ በደል ተላልፎ ሰጥቶ ድል አድርጎ ተነስቷል ማለት ነው። ስለዚህ የሆነበት ምክንያት ለእኛ ለሰው ልጆች በባርነት ቀንበር ዳግመኛ ባርነት በደል ውስጥ እንዳንኖር ዳግመኛ እንዳንበድል በደላችንን ባመቶች የሚያነሳው ይሆናል። ስለዚህ ይህን ለእኛ ብለን ልናስተምር ይገባል። ስለዚህ ላንቀላፋን እኛ ሞታችንን በእርሱ ሞት ስለወደን እኛ በነፃነት እንድንኖር አድርጎናል። ስለዚህ ላንቀላፉት የተባሉት በኃጢአት ውስጥ ለነበሩት በኃጢአት ውስጥ ለነበሩት ለእኛ ለሰው ልጆች መሆኑን ያስተምሩናል። ስለዚህ ዳግመኛ ግን ክርስቶስ ለእኛ አይመጣም። ሁለተኛ የምንለው ለእያንዳንዳችን በዛ ላይ ቁጥራነት ዳግመኛ እንደሚመጣ ሲመጣ ግን እነሆ ለእያንዳንዱ እንደ ስራው እንደሚከፍል ዘንድ ዋጋዬ ከእኔ ዘንድ አለ። ዳግመኛ የሚመጣው ለእያንዳንዳችን በዚህ በቀደም ሰጠን ጊዜ የሚነቅሳው ሰጠን ጊዜና ሰዓት የሰራነውን ስራ በዚያ ልክ ከፍሎ እያንዳንዳችን በየስራችን መጠን ይከፍላል።
ስለዚህ ለእያንዳንዳቸው ልብስ ሲገባ ምንድን ነው የሚከፍለው? እነሆ በዚህ ሰዓት ከእግዚአብሔር ጋር ሕይወታችን መኖር ይህንን ታስበ እናስታልቅ ያስፈልጋል። ስለዚህ የኢየሱስ ክርስቶስ ከሞት መነሳቱ ለእኛ ክርስቲያኖች ብዙ ልክባል። ስለኛ ዋነኛ የተነሳበት ምክንያት ለእኛ አዳነታችን እንዲሸርሳል ሞቱን አድርጎ ተነስቷል። ስለዚህ ይህን የሞታችን ለእኛ እንደሆነ ልናስተውል ያስፈልጋል። ይህንን ደግሞ የእኛ በቤታችን በተሰጠን እድሜና ሰዓት እድሜ ለምሳሌ የሚያሳብ በተሰጠን ጊዜ ጋዜ መልካም ያፈጠርባል በጣም ያስፈልጋል። እንግዲህ የክርስቶስ መነሳት ክርስቲያኖች ምንድነው ጥቅሙ የሚለውን ነገር በአጭሩ አይተን ቆርጨናል። እንግዲህ የክርስቶስ መነሳት ስቴት የመጀመሪያው ለእኛ የሰው ልጆች አንደኛ ምግብ ምንድን ነው ካልን ከሞት የመነሳታችን ማረጋገጫ ነው። ከሞት መነሳታችን ማረጋገጫ ነው። ለዚህ ነው የተነሳበት እነሆ ክርስቶስ ለአንገላቱ በጉባኤ ተነስቷል። ስለኛ ዋነኛ የሚፈልግ ከሞት መነሳታችን ከሞት በኋላ ሕያዋን እንደሆንን በክርስቶስ ክርስቲያን ጠራ ክርስቶስ የሆናለን ክርስቶስ ጋር እንደምንኖር ከሞትን በኋላ ከክርስቶስ ጋር በደስታ እንደምንኖር ክርስቶስ ከሞት መነሳታችን ማረጋገጫውን ሰጥቶናል። መሆኑ ሞትን ድል አድርጎ ተነስቷል። ስለዚህ እኛም ዛሬ መልካም ስራ ሰርተን መልካም ፍሬ አፍርተን ነገ ለመሳሳት እግዚአብሔር አምላካችን ዓለምን አሳልፎ ሰዓት ለእያንዳንዳችን እንደየስራችን ሊከፍለን በራስ እኛን ምን ያደርግ ነው እያስነሳናል ማለት ካስነሳን በኋላ ደግሞ መልካም በሰላም መንግስቱን ያወርሰናል ማለት። ስለዚህ እኛም ዛሬ በስራችን ብንሞትን ነፍሳችን ሊሆን ዘላለማዊ እንደሆነ ብዙ አምላካችን የሚያስነሳ እሱ ሞቱ ተነስቶ ሞትን ብሏል ለእኛ ለሰው ልጆች። ሁለተኛው የኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ መነሳት ምስጢር የኢየሱስ የጌታችን የመድኃኒታችን ትንሣኤ የሰውነታችን ማረጋገጫ ነው። የምን ማረጋገጫ ነው? የሰውነታችን ማረጋገጫ ነው። እንደዚህ አሁን ቅዱስ ጳውሎስ ሰዎች ቁጥር 13 ላይ 12 ላይ ይላል ትንሣኤ ሙታን ከሌለ ክርስቶስ ካልተነሳማ ስብከታችን ከንቱ ነው ይላል። ምናችን ከንቱ ነው? ስብከታችን ከንቱ ነው። ሐዋርያው ቅዱስ ጳውሎስ የሚያስተምርበት ብንሞትም እንኳን ሕያዋን እንደምንነሳ እውነት እንደሆነ ክርስቶስ ነፃ እንደሚያወጣ ከሞት በኋላ ሕይወት ያለ የትንሣኤያችን ማረጋገጫ ነው። ሐዋርያትም ነቢያት ጻድቃን ያስተምሩ ነበር ማለት ዳግመኛ ከክርስቶስ ጋር ያለን ዘላለማዊ ሕይወት ያለን ከክርስቶስ ጋር ለዘላለም ቅዱስ ቅዱስ እያለን እንደምናመሰግን ይህ ነገር ያስተምሩ ነበር ማለት ያ የተናገረውን ነገር ክርስቶስ ይፈጽም ዘንድ ስብከቱ ይፈጽም ዘንድ ስለኛ ተላልፎ ተነስቷል ማለት። ስለዚህ የስብከታችን ማረጋገጫ። ሶስተኛ የመጨረሻ የኢየሱስ ክርስቶስ መነሳቱ ለእኛ ለክርስቲያኖች የሚያስገኝበትን ትንሣኤው መነሳቱ የእምነታችን ማረጋገጫ ነው። የምናችን ማረጋገጫ ነው። የምናችን ማረጋገጫ ነው። የእምነታችን ማረጋገጫ ነው ማለት። ስለዚህ እምነታችን ዘላለም እንደሆነ በኦርቶዶክሳዊ እምነታችን አልፍተን ጠብቀን ለዘላለም ማኖር እንዳለብን በዚህ እምነት መልካም ስራ ሰርተን የመንግስቱ ወራሾች እንድንሆን አልፍተን የሚያደርግ ክርስቶስ የያዝነው እምነት
ማረጋገጫችን እንደሆነ አስተምሮናል። ስለዚህ ትንሣኤ የእምናችን ማረጋገጫ ነው፣ የእምነታችን ማረጋገጫ ነው። በዚህ ቅዱስ ጳውሎስ ምዕራፍ 15 ቁጥር 17 አንደኛ ቆሮንቶስ የጻፈው መልእክቱ ይላል ክርስቶስ ያልተነሳማ እምነታችን የመጀመሪያው የስብከታችን ከንቱ ነው። ሁለተኛውና ሶስተኛው እምነታችን እንደዚሁ ክርስቶስ ባይነሳ ኑሮ እምነታችን የሚሆንበት ከንቱ ይሆን ነበር። ስለዚህ እምነታችን ከንቱ እንዳይሆን እምነታችን የምናምነው ክርስቶስ ስለሆነ አማላጃችን መድኃኒታችን እንደሆነ ጻድቃን ሰማዕታት ምልጃቸው፣ ጸሎታቸው፣ በረከታቸው እንደሚያደርግ መነጋገር በምናምነው እምነት ጸንተን መኖር እንዳለብን ይህ ቃል ይፈጸም ዘንድ ክርስቶስ ከሙታን ተለይቶ ተነስቷል ማለት። ስለዚህ የክርስቶስ ትንሣኤያችን የእምነታችን ማረጋገጫ ነው። ይህ ከሆነ እንደምንነሳ ካመንን ስብከታችን እምነት መሆኑን እምነታችን ዘላለማዊ መሆኑን ክርስቶስ በሚያስነሳው ሰዓት እኛ ዘላለማዊ መንግስቱን ለመውረስ ምን ሰርተን መንግስቱን ለመውረስ ምን ይታል ምን በቀረችን ጊዜና ሰዓት የሚሰርተን ብለን ህይወታችንን ልናይ ያስፈልጋል። ህይወታችንን ልንበረምር ያስፈልጋል። መንግስቱን ለመውረስ ሁለተኛ ስልጣን በዚህ በቀር ጊዜና ማሰራሰር ወይ ህጉን ትእዛዛትን ፈጽሞ ካልሆነ ደግሞ መጽሐፍ እንደሚለው የመዳን ቀን ዛሬ ስለሚ መዳናችን ዛሬ እንደሆነ በንስሐ መመላለስ እንዳለብን በግብፅ ከመጨረሻው ድረስ ጸንተን እንዳለብን ልናምን ያስፈልጋል፣ ልንመለስ ያስፈልጋል። ይህንን ደግሞ የምናደርግ ከሆነ የክርስቶስ ትንሣኤው እውን እንደሆነ እናምናለን። አምነን ከእርሱ ጋር ለዘላለም ከእርሱ ጋር በደስታ እንኖራለን። ስለዚህ ይህንን ደግሞ የሚያደርጉ ሰዎች መልካም ስራን የሰሩ በቀሪ ዘመናችን በተሰጣቸው እድሜና ጊዜ መልካም ስራን የሰሩ ሰዎች የህይወት በረከት እንደሚቀበሉ መጽሐፍ ቅዱስ ያስተምረናል። ስለዚህ እነዚህ የህይወት በረከት በመጽሐፍ ቅዱስ መልካም ስራን ሰርቶ የሚያልፍ ሁለተኛ ሞት አያገኘውም። መልካም ስራን ንስሐን ተቀብሎ ስራን ተቀብሎ የሚኖር ሰው ሁለተኛ ሞት አያገኘውም። ስንተኛ ሞት? ስንተኛ ሞት? ሁለተኛ ሞት። ስለዚህ አንደኛ ሞት አለ። ሁለተኛ ሞት አለ። እንግዲህ አንደኛው ሁላችን በሰው ዘር የሚቀምሰው ወይም ደግሞ ነፍስ ከስጋ ስትለይ ሁላችን እንሞታለን አይደለም? ይሄኛው አንደኛው ሞት ነው። ሁለተኛው ሞት ግን ነፍስ ከስጋ በምትለይበት ሰዓት ሁሉም ሞት የከፋ ሲሆን አንዱ ኃጢአት ያለበት ከእግዚአብሔር በመለየት መጨረሻ የሚገድሙ የሚሆናል። ይሄ የህይወት በረከት ሳይሆን ደግሟል። ሁለተኛ ሞት አንደኛውን መዳን የምናገኝበት ነው። አለበለዚያ በዚህ ማለት በወዲያኛው ማለት የህይወት መልብን የሚገጥመን ሁለተኛ ሞት ነው። መልካም ስራ ከሰራን ሁለተኛ ሞት አያገኘንም። ነገር ግን መልካም ስራ ሳንሰራ በተሰጠን የሚናድ ይገባን ተቀምባት ከሆነ ሁለተኛ ሞት በመጨረሻው ሰዓት የሚገጥሙ የመከራን ጽዋኔ ነው። ይሄ ህይወትን ማለት ያለ እግዚአብሔር ያለ ማን መኖር ነው? ያለ ማን መኖር? ያለ እግዚአብሔር መኖር። ህይወት ማለት ያለ እግዚአብሔር ይሄ ነው ሁለተኛ ይገባል። እንደዚሁ ባዝነን የምንኖር ከሆነ ነገ ዛሬ እያለን የማንመለስ ከሆነ ለኃጢአታችን ጋር ሰራው ከሆነ ጋርማን መለስ ከሆነ ያለ እግዚአብሔር መኖር ማለት። ስለዚህ በህይወታችን በቁማችን የሞት እግዚአብሔር ከዚህ የሚሰሩ ስለዚህ እንደዚህ አይነት ሞት እንዳያገኘን ለነዛ ያስፈልጋል። ክርስቶስ የሞተልን
እኛ ለዘላለም ሰከችን ክርስቶስ የሞተልን ከእርሱ ጋር እያመሰግንን ሰማያዊ ቅዱሳን መላእክት እያመሰግኑ እኛም ከእርሱ ጋር ከሞትን በኋላ ነፍሳችን ታነሳ ለዘላለም ቅዱስ ቅዱስ እግዚአብሔር ሙሉ እያልን የእግዚአብሔርን እያመሰገን ለዘላለም ከእርሱ ጋር ማለት አለበለዚያ ግን እግዚአብሔር የሰጠንን የሚማንበት ከሆነ የሚገርም ይሄ ነው። ያለ እግዚአብሔር ሕይወትን ማጣት ይሆናል። ስለዚህ እኛ ግን ሳንተማማ እግዚአብሔር እንድናመሰግነው አመስግነን የመንግስት ወራሾች ስለሆነ የተጠቀሙ የተጠቀሙበትን ዓላማ መዘንጋት የለብንም። ስለዚህ ንስሐ ገብተን ምንድነው ያስፈልጋል ማለት ይህ ብቻ አይደለም። ይህ ኃጢአት ደመወዙ ሞት ነው ይላል መጽሐፍ ቅዱስ። የምን ደመወዙ? የኃጢአት ደመወዙ ሞት ነው። ሰው ለሰራበት ምን ይከፈላል? ለሰራበት ተደምሮ ይከፈላል። እኛም በዚች በቀረን ምክንያት መልካም ስራ የማንሰራ ከሆነ ክርስቶስ በሚመጣ ሰዓት የሚከፍለን ደመወዝ ምንድን ነው? ሞት ነው ይላል። ያለ እግዚአብሔር ማግኘት ሕይወትን ማጣት ይህ ደመወዛችን። ይህንን አስረግጠን ያስፈልጋል። ስለዚህ መልካም ስራ የምንሰራ ከሆነ ስለነበረሽ በደስታ እንኖራለን። ይህንን የማናደርግ ከሆነ መጽሐፍ ቅዱስ የምናገኘው ይህ እንደሆነ ያስፈልጋል። ነገር ግን ከዚህ በተቃራኒ መልካም ስራ ሰርተን ክቡር ስጋውን ከሙታንና ከዘገት መልካም ስራ መስራት ለድሆች እያበላን እያጠጣን የታሰሩትን እየጠበቅን በዓለም በቃላችን ሰዓት አካሄዳችንን ከእግዚአብሔር ጋር የምንለው ከሆነ እግዚአብሔር በሚመጣ ሰዓት የሚካፍለን ምንድን ነው የሚለው ነገር ጨርሰን እንግዲህ ክርስቶስን አምነው ለቃሉ ተገዥ ሆነው ፈቃዱን እየፈጸሙ ለዘላለም ከእርሱ ጋር ይኖራሉ። ለዘላለም ከእርሱ ጋር በመንግስቱ ተብረው ይኖራሉ ይላል። ለዘላለም ከእርሱ ጋር በመንግስቱ ተብረው እግዚአብሔር ያድርገን። ስለዚህ የተፈጠርንበት ዓላማ ምንድን ነው? ለዘላለም ከእርሱ ጋር ተብረን በመንግስቱ እንድንኖር ተፈጥረናል። ስለዚህ መልካም ስራ ሰርተን የምናድር ከሆነ እግዚአብሔር አምላካችን በሚሰጠው ሰዓት የሚከፍለን ለዘላለም ከእርሱ ጋር በመንግስቱ ተብረን እንድንኖር በቀኝ ቆመን እንኖራለን። ስለዚህ ይህ ብቻ አይደለም። ክርስቶስን አምነው የሚኖሩ ሰዎች በክርስቶስ ረፍትን ስለሚያገኙ ሞታቸው ረፍታቸው ይላል። ክርስቶስን አምነው የሚኖሩ ሰዎች በክርስቶስ ረፍትን ስለሚያገኙ ሞታቸው ረፍታቸው ይላል። ሞታቸው ምንድን ናቸው? ምናቸው ነው? ረፍታቸው። ስለዚህ መሄደው ራሱ ሞታችን ምናችን ረፍታቸው፣ የቅዱሳን ሞታቸው ረፍታቸው፣ ከዚህ ዓለም መከራ ረፍታቸው ነው አንተዋል። ስለዚህ ዛሬ ከዚህ ዓለም ድካም፣ ከዚህ ዓለም መከራና ስቃይ፣ ዘረኝነት በምንዳበት ዓለም ነገ ወደ ክርስቶስ በምንጠራበት ሰዓት መልካም ስራ ሰርተን የምናልፍ ከሆነ ሞትን ሰላም የሚባለው መኖርን ማለት ነው። ከዚህ ዓለም ድካምና ኃጢአት አረፍን የሚባለው። ስለዚህ እኛም ከዚህ ዓለም ድካምና ኃጢአት ማለት ለዘላለም ከእርሱ ጋር በክብር ገብተን የመንግስቱ ወራሾች እንድንሆን በዚች በቀረች ጊዜ ታርጌ መልካም ስራ እንዲሰራ ያስፈልጋል። ስለዚህ ክርስቶስ ተላኩ በመምራቱ ተነሳለ። እኛ ለሰው ልጆች ክርስቶስ ትንሣኤያችን እንዲያው እኛም ከሞት በኋላ ሊበቅ እንዳለን በአንዱ በአባታችን ሞት እንደመጣብን በሁለተኛው አዳም ደግሞ ሰማያዊ እንደሆነ የመንግስቱ ወራሾች እንደሆኑ ሕያዋን ዘላለማውያን እንደሆነ ሊያሳየ ክርስቶስ ሳይሆን ለእኛ ለሰው ልጆች አሁን ስለዚህ ከክርስቶስ ጋር ለዘላለም ነው። በዚህ በቀረን ጊዜ ዳግሜ መልካም ስራ ልንሰራ ያስፈልጋል።
መልካም ስራ ለመስራት ጊዜው መቼ ነው? ጊዜው መቼ ነው? የመድኃኒታን መቼ ነው የሚለው መጽሐፍ ቅዱስ ዛሬ ነው፣ አሁን ነው። ስለዚህ መዳናችንን አውቀን ክርስቶስ ደግሞ ኃጢአተኞችን ይቅር ይላል። ክርስቶስ የበደለውን እስከ ዛሬ ድረስ አደርሰባችኋልና ከአሁን በኋላ ሊቀበላችሁ ይላል። ክርስቶስ ዛሬ ነገር ወደ ቤት እንድንመጣ የመንግስቱ ወራሾች እንድንሆን ቤት አድርጎናል። ምክንያቱም የመዳን ቀን መቼ ነው ብሎ ዛሬ ነው። እስካሁን ምን ያህል ጊዜ ምን ያህል በራሳችን ጠይቅ ያስፈልጋል። ብዙ ጊዜና ብዙ እድሜ ብዙ ዘመን ሰጥ ነገር ግን ይሄ ዘመን እንኳን ባንጠቀምበት ዛሬም ክርስቶስ ኃጢአታችንና በደላችን ይቅር እንዲለን እስካሁን ልቡናችን አስረዝተን ለእግዚአብሔር ንስሐ ገብተን እግዚአብሔር በደላችን ይቅር ባይ ነውና እስከ ዛሬ ድረስ በኃጢአትና ፋን እንዳይቀራል ባይላም በየትኛውም ሰዓት ይሆናል ኃጢአት በደላችን እግዚአብሔር አምላካችን ነውና ትንሣኤውን የሚያውቁበት ምክንያት ለዘላለም ከእርሱ ጋር እንድንሆን በመንግስቱ እንደምንለው የእኛን በደል ኃጢአት በደል ተሸክሞ እኛን ከባርነት በዳግመኛ እንዳንያዝ ነፃ አውጥቶናል። ስለዚህ ከአሁን በኋላ በክርስቶስ አምነን በቃሉ ውበት ንስሐ ገብተን ያስፈልጋልና በእርሱ ስም እኛ ተፈወስን። እግዚአብሔር አምላካችን በዚህ ቃል አብሮ ያስተማረን የተከረ የሚሰሰን የአባቶቻችን አምላክ እግዚአብሔር አምላካችን የተመሰገነ ይሁን። ያስተማረን የተከረ የሚሰሰን የአባቶቻችን አምላክ በድጋሚ ስም የተመሰገነ ይሁን። በስብሐት ለእግዚአብሔር። እግዚአብሔር የደንበው ኢየሱስ ክርስቶስ አይ የሌላው ማንኛችን በሁሉ ተነሳ በሚል መነሻነት ለኦርቶዶክስ ሰዎች ሊስታወስ መጽሐፉ ቃል ወይም ደግሞ መጽሐፉ ምዕራፍ 11-15 ቁጥር 21 ላይ መነሻውን በማድረግ ወንድማችን በክርስቶስ መነሳት ወይም ደግሞ ቀድሞ ትንሣኤው እኔና እናንተ ያለውን ጠቀሜታ ማረን በሚገባ ባጭር ደቂቃ ውስጥ ሰፋ ዘርዘር አድርጎ አስተምሮናል። በመምህራችን ላይ አብሮ የመከረን የአባቶቻችን አምላክ በስመ አብ ክብርና ምስጋና ይግባው። እግዚአብሔርን አመስግኑት፣ እግዚአብሔርን አመስግኑት። ቃሉን ያሰማልን፣ ሁሉ ቅዱሳን በዚህ በጸጋ ይጠብቅልን። ለወንድማችን ለሆነ ያደረገልን ሁሉ ያከለክላችሁ፣ እግዚአብሔርን አመስግኑ። ኢየሱስ ነው ቋንቋ እዛ ጫፉ ላይ ያላችሁ ዛሬ ሚያዝያ ስንት ቀን ነው? አንዱ ማንን እናስባለን ማለት ነው ዛሬ። ከዚያም ያላችሁ መጠለያ ያላችሁ ሁላችሁ አንድ ጊዜ በዚህ ሰሰብማስማሌሆናች እዚህ ምንመካከላታለች ሳይስተማና ዛራክራካላችሁ ሁላችሁ በማርያም ስም ያልኳችሁ ነውና በየመጠለያው በዙሩ ያላችሁ መቅረብ የምትችሉ መቅረብ የማይችል ሊኖር አይችልም። ያው ምናልባት ስላልተማና ልንገደን መጠለያችንም እንዲህ ያሉት ምክንያቶች ይኖራሉና በደንብ መማማር እስክንችል ድረስ መቅረብ ይችላሉ ብላችሁ የገባችሁ የቀረባችሁ ካላችሁ እዛ መጠለያ ያላችሁ ወይም ተማሪያን ማለት ስለኖሪያ ማለት ነው። የምናችሁ ስለሆነ ያላችሁ እሺ ብትሉ በሰማይ በምድር በረከትን ትበላላችሁ ተብሎ የተጻፈውና በረከትን ለመብላት በረከትን ለማግኘት ለመባረክ ነው እና ሁላችንም የመጣነው እናታችን ወላዲተ አምላክ በእውነት ሞታችንን በሞቱ ገደለች ስንል እግዚአብሔር መጀመሪያ የባሕሪ ልጁ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በእግሩ ሆኖ የተወለደ
ለሞታችን እንደገና ለትንሣኤያችን ደግሞ በቅርቡ ነው። በሞቱ ሞትን የገደለ በትንሣኤው እንደገና ትንሣኤያችንን የወለደ የድንግል ማርያም ልጅ ክርስቶስ በስመ አብ ተባርኮ ምስጋና ይግባውና ይሁሉ የተከናወነልን በእርሷ አማካኝነት ነው። በእርሷ አማካኝነት ነውና እናታችን ወላዲተ አምላክ የእናትነት ፍቅሯን የገለጸችልን የመስቀሉ ስጦታችንን በተሰጣት ጸጋ ለስመ አብ ክብርና ምስጋና ይግባው። እንግዲህ የቤተ ክርስቲያናችንን መልእክት ኦርቶዶክሳውያን እንደምታዩት ይህ በዙሪያ የነበረው ትናንትና የአማራ እየሆነበት እንዲሁ ልፍረስ እያለ ወደ አንተ የነበረበት መጠለያው የምናስቀድስበት ምናረፍ የምንልበት የምንቆምበት በራሱ ከጀርባ ልዩ ፎቅ ከላይ ሌላ አዳራሽ አለው። ከታችን እንደዚህ በግራውንድ መልኩ እየተሰራ ያለ ዳኛ ወደ ሁለተኛ ወለል ቁሟል። በዚህ በኩል እንደምታዩት 300 ካሬ ላይ የጸበል ቤቱ በእናንተ በኪሳችሁ ወጥተው በረዳችሁና ባገዛችሁ መልካም ሀሳብና የጸበል ውጤት ተጨምሮ ገንዘባችሁ እንደገና እንደምታዩት በብለኬት ተቀምጦ በኮለን ወጥቶ ኤጋ ቁጥሩ የሚባል ዋጋው ከፍ ባለ ሁኔታ በእናንተ ተሰርቶ ለዓይን አምሮት ለእይታ በራሱ ደስ የሚል ሆኖ ታዩታላችሁ። እንደገና የቆማችሁበትን ተጀምሯል። ወደ መጨረሻው ለመድረስ እንግዲህ ቀን ሰራተኛ ባለሙያ አለ፣ ወዛደር አለ፣ አሸዋ፣ ሲሚንቶ፣ ጠጠር፣ ብሎኬት እንደምታውቁት ማለት ነው። የያዘው የሚመጣው በራሱ አይደለም፣ በገንዘብ ነው። ይህን ቃል የገቡ አባቶች በቃላቸው መሰረት ቢያመጡም የያዘው ነገር ግን ሲሚንቶው በእናንተ ነው፣ ጠጠሩ፣ አሸዋው በእናንተ ነው። ወዛደሩ በራሱ የቀን ሰራተኛ ነው እና እነዚህ ነገሮች ለማሟላት 40 ሺህ የቀን ሰራተኛ 50 ሺህ እንደገና ሲሚንቶ መጥቶ ይህንን ያልተከፈለ አለ እያሉ ነው። አባታችን የደብራችን ማስተባበሪያ አስተዳዳሪና የደብራችን ክቡር መጋቤ ጥበባት ቀሲስ በጋሻው እነዚህ ነገሮች ስላሉ ምንም ሳትጨናነቁ ዛሬና ላይ ኖራታን ያገለግለማለት በቃል እንዘክራታለን፣ በሻማም እንዘክራታለን። የተማምሩ ዘንድ ሁላችን ማርያም እንላለን እና አቅማች የፈቀደው እንግዲህ ከአስሩ ጀምሮ ያለውን ነገር እንድታመለክቱ በእናት የግድግና ምስል ጠይቃችኋለን። ተቀመጣችሁ? ለምን ተቀመጣችሁ? በፍጹም አልተቀመጣ ምናልባት መቆም የማትችሉ ያው ቤተክርስቲያን ትፈቅዳለች እና እስኪ ማነው ባስብ ዛሬ ሻማ አበራለሁ ስሟን እጠራለሁ ብሎ የሚጀምር እውነት ነው። እናት በእናት አይጨክንም እና እናታችን ወላዲተ አምላክ ስትጠራ እንግዲህ የእናት ነገር አይን ያስቀልስ አንገት ያስመልስና እግዚአብሔር ይመስገን 50 ብር 20 ብር 100 ብር 200 ብር ጧፉ 50 ብር ያደረግልን በእውነት እኛ ስንጠይቃችሁ በተመናገር ብፁዕ ዘይኑር ዘይነስእ ከሚቀበል ይልቅ የሚሰጥ ብፁዕ ነው ተብሎ የተጻፈው። የሚገርማችሁ ነገር የቤተ ክርስቲያን አገልግሎት ፍጡር ስንል እግዚአብሔር ስላሲተው ቃሉ ነው። ሰጭ ነው፣ ከሰጠው ላይ ይቀበላል። የሚቀበለው ደግሞ 100 ብር ሰጥቶ እግዚአብሔር 10 ብር ሊቀበል ይችላል። ነገር ግን መልሶ ያመጣል ስለፈለገ እግዚአብሔር የምንሞላለት በሙሉ ነገር የለም። የሚጨመርለት አንዳችን ነገር እንደሌለ ሁላችሁም ታውቃላችሁ። ነገር ግን ይህ የተጀመረው በአጠቃላይ ያን በገናን ይደገፋል። 50 ብር 50 ሰው እያንዳንዱ ሲታደር ነገር ግን ለአንድ ሰው ሽሩን ስለሆነ ተከፋፍለን ይህንን አሸራ ማስቀመጥ በራሱ ትልቅ ነገር ነው። አይቆችም። አሁን ልማት የተጠናቀቀ ይሄ ግድብ በዚህ ታያችሁ ካለ ከዛ በኋላ ልማት የሚባል ነገር የለም። አልቋል። ሰርታችሁ ጨርሳችኋል። ገብቶ በደስታ መገልገል ብቻ ነው። እንግዲህ እየተገለገለ ነው የሚለው ለራሳችሁ አገልጋይም ተገልጋይም አስገልጋይም ናቸው የምታል እንጂ ሌላ ነገር አንዱ ስ አይሆንምና እግዚአብሔር ይጠብቅ ይለባው ላይ ትኬት ብዙ ነው ያለን። ነገር ግን የሰጣችሁ ትበርግ ብዙ ነው። እግዚአብሔር ይጠብቅልን።
አስራት በኩራት ነው 1700 ብር ሰጠው። እግዚአብሔር ይመስገን። እግዚአብሔር ያቆይልን፣ እግዚአብሔር ይጠብቅልን። ያልሰጣችሁ የመጨረሻው ዝማሬ ስላለ ዝማሬውን ሁላችንም በጋራ እየዘመርን ስጦታውን ትሰጣላችሁ ማለት ነው። በየመን ተመላላችሁ ህሊናችሁ ብቅ ነው። ኪሳችሁ የወሰነውን ነገር ከብዙ ጥቂት ቀንሳችሁ ስጡ ይባላል። ወደ ወንድማችን ዘማሪ ዲያቆን ቅዱስ በድጋሚ ያቆያችሁ ያቆያችሁ የወቻችሁ አቆያችሁ
አለ ዝማሬ መላእክት ያሰማል ጸጋው ያብቃል። ለዛሬ ወር በሰላም በፍቅር በጤና በአንድነት በደስታ ከደጅሽ አብቅተሽ ለዛሬ ወር አብቂን እማዬ እናቴ ድንግል ቤተሰቦቻችን በያሉበት ጠብቂልን፣ እኛንም በሰላም በፍቅር ሀገራችን አብቂን፣ ሀገራችን ኢትዮጵያን ሰላም አድርጊልን፣ ፍጻሜያችንን አሳምሪልን፣ ጀማሪ ሳይሆን ፍጻሜ አድርጊልን እማዬ ድንግል